በሆነ ጊዜ አንዲት እርጉዝ አጋዘን በጫካ ትሄድ ነበር። በአመሻሽም ስለነበረ በፍርሃት ተውጣ ሳለች ሰማዩ ጠቆረ፣ ደመናም ከበባት። ድንገትም መብረቅ በጫካው ላይ እሳትን አስነሳ። አጋዘኗም ራሷን ለማዳን በወንዙ በኩል መሮጥ ጀመረች። ድንገትም ልትወልድ ደረሰችና ውሃ ልትጠጣ ጎንበስ ብላ የራሷን ነጸብራቅ በውሃው ስትመለከት በጭንቀት ታውጣለች። እጅግም አስፈሪ ሁኔታ ውስጥ ናት። ውሃ እየጠጣችም የተራበ አንበሳ ወደ እርሷ ሲመጣ ትመለከተዋለች። ከእርሱም ለመሸሽ አይኖቿን ስታነሳ ከሌላው ትይዩ አንድ አዳኝ ሊመታት ቀስቱንም ሊሰነዝር ሲመቻች ታገኘዋለች። ጭንቀት ውስጧን ሞላ፣ የምትሆነውም ጠፋ። ለማምለጥ ብሮጥ በሁሉም በኩል ተከብቤያለሁ፣ ወደ ተሳ አሊያም ወደሚያቃጥለው እሳት ወይም ወደ ቀስተኛው። ግራ ገብቷት ማምለጫ እንደሌላትም ሲገባት ሞተስ ላይቀር ለምንስ ልሸበር ለምንስ ልጨነቅ ብላ ራሷን አሳምና ምንም እንዳልተፈጠረ ውሃ መጠጣቷን ቀጠለች። ከደቂቃዎች በኋላም ትልቅ መብረቅና ነጎድጓድ ተሰማ። በዚህ ጊዜም ከአዳኙ እጅ ድንገት ቀስቱ አመለጠ። አጋዘኗንም ስቶ በእርሷ ፈንታ የተራበውን አንበሳ አገኘው። የተወጋውም አንበሳ ወደ አዳኙ በንዴት ሮጠ፣ ስለ አጋዘኗ ረሳ። አዳኙም ሁሉንም ትቶ ለራሱ ሕይወቱን ለማዳን ሸሸ። በዚሁ ጊዜ ሰማይ ደግሞ በከባዱ ዝናብ ጣለ፣ በጫካ የነበረውን እሳት በሙሉ አጠፋ። አጋዘኗ ምቹ ሁኔታ አገኘችውና ጥሩ ቦታ ፈልጋ በሰላም ወለደች። ይህ ታሪክ በጣም ጠቃሚ ትምህርት ያበረክትልናል። በተለያዩ ችግሮች እንከበባለን፣ ማምለጫም የሌለን ይመስለናል፣ የማያልፍም ይመስለናል። በእነዚህ አይነት ወቅት ላይ የሚጠበቅብን መረጋጋትና የምናደርጋቸውን በማስተዋል ማድረግ ነው። Never lose hope. Sometimes nature by itself opens a new path for us, just like the deer. Stay calm, think clearly, never lose hope.